ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 1 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀምረቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የካቲት 1 2018 የካቲት ወር የመጀመሪያው ቀን ላይ እንገኛለን። እንደሚታወቀው በኢትዮጵያ ታሪክ ውስጥ የካቲት እንግዲህ የተለየ ወር ነው። በኢትዮጵያ ታሪክ ውስጥ በርካታ ጦርነቶች እንዲሁም ደግሞ የመንግስት ለውጦችና አብዮቶችን ጨምሮ በርካታ ንቅናቄዎችና የፖለቲካ ድርጅቶች የተመሰረቱበት እንዲሁም ደግሞ በኢትዮጵያ ስር ነቀልና እንዲሁም ደግሞ የፖለቲካ ለውጥ ያመጡ ድርጅቶች የተወለዱበትና የተፈጠሩበት ወር ነው የካቲት። ከዚህ አንጻር ዛሬም በኢትዮጵያ እንግዲህ በሰሜን መካከለኛው የኢትዮጵያ አካባቢ በአማራ ክልል፣ በሰሜን ኢትዮጵያ በትግራይ እና እንዲሁም ደግሞ በሰሜን ኢትዮጵያ ቀጠና ከኤርትራ ጋር ያለው ውጥረት ዛሬ እንደዚሁ እየጨመረ መሆኑን የሚያሳዩ መረጃዎችን ጨምሮ የካቲት በኢትዮጵያ ታሪክ ውስጥ የተለያዩ ጉልህ የፖለቲካ ክንዋኔዎች የተከናወኑበት ወር እንደሆነ እንግዲህ በርካታ ኢትዮጵያውያን ታሪክ የሚያገናዝቡ ያውቁታል። ከ15ኛው ክፍለ ዘመን ጀምሮና ከ16ኛው ክፍለ ዘመን ጀምሮ የካቲት በኢትዮጵያ ታሪክ ውስጥ እንግዲህ በርካታ የፖለቲካ ክንውኖች የተደረጉበት ነው። የአድዋውን የካቲት 23ቱን ድል ጨምሮ ከዛ በኋላ የካቲት 11 ህወሓት የተወለደበት የካቲት ደግሞ እንደዚሁ የአብዮቱ የፈነዳበትና የካቲት እንቅስቃሴና ንቅናቄዎችን ጨምሮ በየካቲት ወር በኢትዮጵያ ውስጥ በርካታ የፖለቲካ ክስተቶች፣ ጦርነቶች ተደረጉበት ነው። ከኢትዮ ኤርትራ ጦርነትም እንደዚሁ በአመዛኙ የካቲት ወር ላይ ነው። እነ ዘመቻ ፀሐይ ግባትና ሌሎች ዘመቻዎች እየተደረጉት የካቲት በኢትዮጵያ ውስጥ እንግዲህ ጉልህ ከሚባሉ ወሮች ውስጥ ትልቅ ስፍራ የሚሰጠው ነው። ከዚህ አንጻር ዛሬም የካቲት ላይ እንገኛለን። የካቲት የመጀመሪያው የካቲት በዚህ ጊዜ ለኢትዮጵያ ምን ይዞ ይመጣ ይሆን የሚለውን እንግዲህ የሚያሳዩ በርካታ ወታደራዊ ፖለቲካዊ ውጥረቶች እየመጡ ነው ያሉት። በሰሜን ኢትዮጵያ ያለው አጠቃላይ እንቅስቃሴ በተመለከተ እንግዲህ ዛሬ ውጭ ጉዳይ ሚኒስትር ለኤርትራ ደብዳቤ ጽፏል። ደብዳቤው ትክክለኝነቱ ተረጋግጧል። ደብዳቤው እስካሁን ድረስ የህዝብ በሚባሉት ሚዲያዎች እንደ ኢትዮጵያ ቴሌቪዥን፣ እንደ ፋና ባሉ የህዝብና የመንግስት ሚዲያዎች አልተዘገበም። ቀድሞ በብልጽግና ደጋፊ ገጾች ማህበራዊ በኋላውን ዘግይቶ ደግሞ ሲጂቲኤንን ጨምሮ እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች ይህንን ዘገባ ሽፋን ሰጥተውታል ደብዳቤውን። ቢቢሲ ደብዳቤው ትክክል ስለመሆኑና ከኢትዮጵያ መንግስት የተጻፈ ስለመሆኑ ከአምባሳደር ነቢያት ጌታቸው ከውጭ ጉዳይ ሚኒስቴር ባለስልጣን አረጋግጫለሁ ብሏል። እንግዲህ ደብዳቤው የተለያዩ ይዘቶች አሉት። ከሱ ላይ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ብዙዎቻችሁ ደብዳቤውን አንብባችሁታል ወይም ደግሞ ዘገባዎችን ተከታትላችኋል። በዚህ ደብዳቤ ላይ እንግዲህ ያለውና አጠቃላይ የፖለቲካዊ ውጥረት ምን ይመስላል የሚለውን ጨምሮ በሰዓት በተለያዩ አካባቢዎች ያሉ መረጃዎችን አሰናድቼ ይዣለሁ። ወደ አማራ ክልል የሚወስዱን መረጃዎች አሉ። በመካከለኛው የአማራ አካባቢዎች ተብለው በሚጠሩት አካባቢዎች ከ13 ቦታዎች መከላከያ ሰራዊቱ ለቆ ወጥቷል። ዛሬ በርካታ ቦታዎችን ፋኖ ከተሞቹን ተቆጣጥሯል። ይሄ ጉዳይ ወደየት እየሄደ ነው፣ ሰራዊቱ ወደየት ተንቀሳቀሰ የሚለውንና እንዲሁም ደግሞ ከመሀል ሀገር በተለያዩ አቅጣጫዎች ከባድ መሳሪያዎችና ሰራዊት ወደ ሰሜን ኢትዮጵያ እየተጠጋ ነው። ከባለፈው ሳምንት ጀምሮ በአዲስ አበባ፣ ጎጃም፣ ጎንደር መስመር ባሉት አካባቢዎች እንዲሁም ደግሞ በአፋር ወደ ሰሜን ምስራቅ የኢትዮጵያ አካባቢዎች እንደዚሁ በተለይ ወደ ራያ ቀጠናዎችና የአፋር ትይዩ አካባቢዎች እንደዚሁ የሰራዊት እንቅስቃሴ መኖሩን የሚያሳዩ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን ይዣለሁ። ለሳምንታት የስልክ አገልግሎት ተቋርጦ ውጊያ ሲደረግበት በነበረው የሸዋ ቀጠና ዛሬስ ምን አዲስ መረጃ አለ የሚለውን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ህወሓት በተለያዩ አካባቢዎች የሚያደርገው ወታደራዊ እንቅስቃሴ እና ወታደራዊ ዝግጅት እንደቀጠለ ነው። ባለፈው ሳምንት በጠለምት ትይዩ ባሉ ቀጠናዎች ተከዜን ተሻግሮ ወረራ ካደረገና እንደዚሁ በተደረገ ውጊያ ወደኋላ እንዲመለስ ከተደረገ በኋላ በተከዜ ትይዩ ባሉ አካባቢዎች ማለትም ከቆላ ተንቤን፣ አዴት፣ እንዳባጉናን ጨምሮ ወደ ጠለምት ትይዩ አካባቢዎች በሶስት ግንባር እንዲሁም ደግሞ ወደ ወልቃይት ደግሞ ከሽራሮ፣ ከጸሊሞይ፣ ከደደቢት በወልቃይት ትይዩ አቅጣጫዎች በሶስት አቅጣጫ እንዲሁም ደግሞ ሱዳን ከሚገኘው ሸረሪና ወታደራዊ ካምፕ ወደ ወልቃይት መሃል እንደዚሁ ዝግጅቶች የተደረጉ ነው። አንድ አርሚ በኤርትራ በኩል ወጥቶ ሱዳን ውስጥ ሳስቷል ወይም ደግሞ ተሳስቷል የተባለውን የህወሓትን የአርሚ 7 አርሚዎችና ኮሮች እንደዚሁ እንዲያሟላ እየተደረገ መሆኑን የሚገልጹ መረጃዎችን ጨምሮ የኤርትራን ወታደራዊ ዝግጅት እንዲሁ ደግሞ ኤርትራ በኢትዮጵያ ውስጥ ሰራዊት አስገብታለች የሚለው የዛሬ ውጭ ጉዳይ ሚኒስትርን መግለጫ ጨምሮ በቀጠናው ያለው አጠቃላይ ወታደራዊ እንቅስቃሴ እንግዲህ ወደ ለየለትና ውጊያ ለማድረግ ወደ ጫፍ የደረሰና የጦርነት እንግዲህ ድባብ ነው ያለው። የጦርነት ደመና ነው ያለው። ጦርነት ተረግዟል። በዚህ ቀጠና
እነዚህን ጨምሮ የሚያሳዩ መረጃዎችን ወደ እናንተ አደርሳለሁ። እንደ ወትሮ እንደዚሁ ባለው አጠቃላይ ወታደራዊ ሁኔታ አንጻርና ከተለያዩ ግንባሮች አንጻር እንግዲህ የሶስትዮሽ የአምስትዮሽ የሚባል አይነት አስተላለፎች ናቸው ያሉት በሰሜን ኢትዮጵያ ከሱዳን እስከ አስመራ እንዲሁም ደግሞ ከሱዳን እስከ መቀሌ እንዲሁም ደግሞ በመካከለኛው ኢትዮጵያ እስከ አማራ ክልል ያሉ የተለያዩ ወታደራዊ እንቅስቃሴዎችና አስተላለፎች ናቸው ያሉት። ይሄ ወደ ሶስትዮሽም ወደ አምስትዮሽም የሚያድገው አስተላለፍና አሁን ያለው የአብይ የፖለቲካና ወታደራዊ አቅም ወደየት ይወስዳል የሚለውን በተመለከተ እንደዚሁ ተባባሪ አስተያየት ሰጭ በወታደራዊ ጉዳዮች ላይ አንድ የቀድሞ የመከላከያ ባለስልጣን እየነበሩና አሁን ደግሞ በጡረታ ላይ የሚገኙ አስተያየት አካትቼ በዚህ ሰዓት መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ዛሬ ከወጡና መነጋገሪያ ከሆኑ ጉዳዮች አንዱ የደብዳቤው ጉዳይ ነው። በደብዳቤው ላይ የተነሱ ጉዳዮች ምንድናቸው የሚለውን ጨምሮ በኤርትራ ወደ ኢትዮጵያ ድንበር አካባቢዎች ኃይል እያስጠጋች መሆኑን የሚገልጹ መረጃዎች ህወሓት ኃይል እያንቀሳቀሰ መሆኑና መከላከያ ከመካከለኛው የአማራ ክልል አካባቢ የተለያዩ ቦታዎች ለቆ እየወጣ መሆኑን ሚሊሻና አድማ ብተና ቀጠናዎችን እንዲረከቡ እየተደረገ ስለመሆኑ የኃይል መሳሳትና አዳዲስ የስምሪቶች እንደዚሁ እየተስተዋሉ ስለመሆናቸው ከመሃል ሀገር ከባድ መሳሪያዎች ወደ ሰሜን ኢትዮጵያ ግንባር እየተጓጓዙ ስለመሆኑ ከህወሓትና ከኤርትራ ጋር አዲስ ጦርነት ሊከፈት ጫፍ መድረሱን የሚያሳዩ መረጃዎችን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። መጀመሪያ እስኪ ደብዳቤውን እንመልከት። ዛሬ የውጭ ጉዳይ ሚኒስቴር ያወጣው ደብዳቤ ትላንትና እንግዲህ ፌብሩዋሪ 7 ወይም ደግሞ የጥር 30 ተጽፏል ተብሎ በኢትዮጵያ አቆጣጠር የወጣው ደብዳቤ ዛሬ ነው እየተሰራጨው። ደብዳቤው ከላይ እንደገለጽኩት እንግዲህ በአገር ውስጥ ሚዲያዎች እስካሁን ሽፋን አልተሰጠውም። በማህበራዊ ሚዲያ እንዲሁም ደግሞ የብልጽግና ደጋፊዎችና የብልጽግናን የሚቃወሙ ሚዲያዎች ሽፋን ሰጥተውታል። ከዚህ ባሻገር የደብዳቤውን ትክክለኝነት ለማረጋገጥ እንግዲህ ሲጂቲኤን እና ቢቢሲ ይህንን ዘገባ ይዘው ወጥተዋል። ቢቢሲ ደብዳቤው የኢትዮጵያ የውጭ ጉዳይ ሚኒስትር ስለመሆኑ ከአምባሳደር ነቢያት ጌታቸው ማረጋገጡን ገልጿል። በዚህ ሁኔታ እንግዲህ ደብዳቤው ሙሉ ብዙ ይዘቱን ብዙ አድማጭ ተመልካቾች ተመልክታችሁት ሊሆን ይችላል። በዋናነት ይሄ ደብዳቤ ሁለት ጉዳዮችን ይዟል። የቅድመ ዝግጅት ስራ መጠናቀቁን የሚገልጸው እንግዲህ ከደብዳቤው ከተጻፉት ይዘቶች ባሻገር ያለው አጠቃላይ ካለው ውጥረት አንጻር ይሄ ደብዳቤ ምን ይገልጻል የሚለውን ስንመለከት ሁለት ጉዳዮችን ጠቅልላ አድርጎ የያዘ ሆኖ ይገኛል። አንደኛው በዓለም አቀፍ ደረጃ ኢትዮጵያ የሰላምና የዲፕሎማሲ ፍላጎት እንዳላት የሚያሳይ ሲሆን በሌላ በኩል ደግሞ የጦርነት ዝግጅቶች መጠናቀቃቸውን የሚገልጽ ይሆናል። እንግዲህ በአጠቃላይ በይዘት በዲፕሎማሲያዊና ወታደራዊ የአይን ሲታይ ከዛ ባሻገር ግን ደግሞ ቃል በቃል በደብዳቤው ላይ የተቀመጡ ጉዳዮችስ ምንድናቸው የሚለው እንግዲህ የተለያዩ ነጥቦች ተነስተውበታል። በሰዓት እንግዲህ በማህበራዊ ሚዲያዎች ጭምር ይሄ ደብዳቤ ላይ የተለያዩ ጉዳዮች ተነስተዋል። ጉዳዩ አንደኛ ኤርትራ በኢትዮጵያ ሉዓላዊ ግዛት ኃይል አስገብታለች፣ ሚሊሻ ትደግፋለች፣ ከሚሊሻ ቡድን ጋር ወታደራዊ ህብረትና ትብብር ፈጥራለች፣ ሉዓላዊነትን ጥሳለች የሚል ክስ የቀረበበት ሲሆንና ይህንን ሌላው ዓለም አቀፍ ማህበረሰብ እንዲያውቀውና ከዚህ ድርጊት ኤርትራ እንድትቆጠብ የተጻፈ ሲሆን ሁለተኛው ይዘት ደግሞ ለሰላም ድርድር ዝግጁ ስለመሆኑ የቀረበ ጥሪ ነው። እንግዲህ ደብዳቤው በዚህ መንገድ የተለያዩ ይዘቶችን ይዞ ነው የወጣው። በዚህ እንግዲህ በተለይ በደብዳቤው ላይ የታዩት ሁለት ጉዳዮች እነዚህ ናቸው። እንግዲህ የተለያየ አስተያየትና የተለያየ ትንታኔ እየተሰጠ ነው የሚገኘው በደብዳቤው ላይ። አንደኛ ብልጽግና አሁን ካለው አጣብቂኝ አንጻር ድርድር ጥያቄ አቅርቧል የሚል ሲሆን ሁለተኛው ደግሞ አይደለም ብልጽግና ሰላማዊ መስሎ ለመታየትና በቅርቡ ለማይቀረው ጦርነት ደብዳቤ ጽፌ ነበር፣ ለመደራደር ዝግጁ መሆኔን ዓለም እንዲያውቀው ለዲፕሎማቶችና ለኤርትራ መንግስት ደብዳቤ ጽፌ ያለሁ የሚለውን ቅድመ እንግዲህ ይህንን ላይ የዲፕሎማሲ ብልጫ ለመውሰድ የተደረገ መሆኑን የሚገልጹ የተለያዩ አስተያየቶች ናቸው እየወጡ ያሉት። እንግዲህ ደብዳቤው አምባሳደር ነቢያት ለቢቢሲ አረጋግጠዋል። ያው እንግዲህ ስለ ትክክለኛነቱ የኢትዮጵያ ሰራዊት የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች ለቆ እንዲወጣ በሚል በሰሜን ምስራቅ ኢትዮጵያ አካባቢዎች የኤርትራ ሰራዊት ይህንን መሬት የተቆጣጠረዋል በሚል ይህንን ይገልጿል ደብዳቤው። በምዕራብ ኢትዮጵያ በኩል ደግሞ ከታጣቂ ሚሊሻ ቡድኖች ጋር የሚደረገውን ጥምረት እንዲያቆም እና ይህንን በአቁሞ ለድርድር ዝግጁ እንዲሆን በወደብና በባህር ጉዳዮች ላይ ለመነጋገር ዝግጁ እንሆናለን የሚል ነው። ቅድመ ሁኔታዎች ያሉት ይመስላል ደብዳቤው በቅደም ተከተል ሳይ የመጀመሪያው ለታጣቂዎች የሚያደርገውን ድጋፍ በኢትዮጵያ ሉዓላዊ ግዛት ውስጥ የሚያደርገውን ጣልቃ ገብነትና የተቆጣጠራቸውን አካባቢዎች ለቆ የሚወጣ ከሆነ ይልና
የባህር አገልግሎትንና የባህር መዳረሻ ጉዳይን በተመለከተ ለድርድር ለመቀመጥ ዝግጁ ነን ይላል። እንግዲህ እዚህ ላይ ሁለት ነገር ይታያል። ይህንን የምታደርግ ከሆነ እንቀጥላለን፣ የባህርና የሌላውን ጉዳይ ለመደራደር ፈቃደኛ አይደለንም። ይህንን የምታደርግ ከሆነ ደግሞ በዚህ በኩል ለመነጋገር ዝግጁ ነን የሚል ይዘት ያለው ነው። ለማንኛውም እንግዲህ ከደብዳቤው አንጻር ከተጻፉት ቃላት ባሻገር ያረገዘው ጦርነት የማይቀር መሆኑን የሚያሳይ መሆኑን ነው እንግዲህ አጠቃላይ ደብዳቤው የሚገልጸው። እንግዲህ በዚህ ጉዳይ በኩል ያለውን በተመለከተ ግዛት ለቆ የሚወጣ ከሆነ በባህር ወደብና በአገልግሎት ጉዳይ በባህር በር መዳረሻ ጉዳይ ለመነጋገር ዝግጁ እንሆናለን የሚለው ጉዳይ ቀደም ብሎ እንግዲህ ከ5 ቀናት በፊት በፓርላማ አብይ አህመድ አሰብን በባሌም በቦሌም ብለን እናስመልሳለን ከሚለው ንግግር ጋር የሚጣረስ ነገር ያለው ስለመሆኑ የሚያሳይ ነው። እንግዲህ ኤርትራ በተለይ በስም ባይጠቀሱም የትኞቹ ታጣቂዎች እየደገፈች ነው የሚለውን ጉዳይ ባይጠቀስም ከህወሓት ጋር ያለው የጽምዶ ትስስር ካሁን በፊትም እንደዚሁ እነ አምባሳደር ሙላት ተሾመን ጨምሮ ሌሎቹ ደብዳቤ እንዲጽፉ እየተደረገ መግለጫው ሲወጡ ነበር። እንዲሁም ደግሞ ሆርን ሪቪው የተባሉ እንደዚሁ ገጾች ይህንን ጉዳይ ሲያነሱት ነበረ። አሁን እንግዲህ በግልጽ ደብዳቤ ተጽፏል። ለደብዳቤው እስካሁን ከኤርትራ በኩል እስከዚህ ሰዓት ድረስ የተሰጠ ምላሽ የለም። ደብዳቤው ምላሽ የሚሰጥ ከሆነ ደብዳቤውን ምላሽ ይዤ የሚቀርብ ይሆናል። እንግዲህ ይሄ አጠቃላይ ያለውን ሁኔታ ውጥረቱን የሚያሳይ ነው። አንድም ወደ ጦርነት እንገባለን፣ ሁለቱም ደግሞ ዓለም አቀፍ ማህበረሰብ ሊያውቀው ይገባል ለድርድር ዝግጁ መሆናችን የሚል ይዘት ያለው ሁለት ዋና ዋና ይዘት ያሉት ነው። የኢትዮጵያ ሉዓላዊ መሬት ለቆ ይውጣ የሚለውን ነው። እንግዲህ የትኞቹን አካባቢዎች የኤርትራ ኃይል ተቆጣጥሮ ከየትኞቹ ታጣቂዎች ጋር እየሰራ እንደሆነ ግን የተገለጸ ነገር የለም። ምናልባት በዚህ ጉዳይ ላይ ከኤርትራ የውጭ ጉዳይ ሚኒስትርና ከኤርትራ ቃል አቀባይ የሚጠበቁ ምላሾች ተካተው ይቀርባሉ። እንግዲህ በአጠቃላይ በሰሜን ኢትዮጵያ ያለው ውጥረት ያው እንግዲህ ከዕለት ወደ ዕለት እየጨመረ ነው። ይህንን ተከትሎ እንግዲህ መከላከያ ሰራዊቱ በርካታ ቀጠናዎችን ለቆ እየወጣ ነው የሚለው መረጃም የዚሁ አንዱ ወደ ሰሜን ኢትዮጵያ ያለውን ኃይል እና ግንባር ለማጠናከር በሚል በተለይ በደቡብ ጎንደር ከ18 ከተሞችና ወረዳ አስተዳደሮች ውስጥ ከ13 በላይ ከሚሆኑት ዋና ዋና ካምፖቹ ቀጠናዎቹን ለቆ ወጥቷል። ሐሙሲት፣ እብናት፣ መቀጠዋ፣ አርብ ገበያ ጨምሮ ወለላ ባህር፣ አጃ፣ አይሳ ጨምሮ በርካታ ወደ 13 የሚደርሱ ቦታዎችን ሙጃ ወገዳን ጨምሮ ለቆ ወጥቷል። ስማዳ ወገዳ ከተማ እንደዚሁ ከሰዓት በኋላ በፋኖ ተይዟል። ውጊያ ተደርጎ ነበር። የጨበጣና የጅበጅ ውጊያ ነው የተደረገው። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። እንግዲህ በዚህ የደረሰው ጉዳትን በዝርዝር እንደዚሁ መረጃዎች ደረሱ የማቀርቡ ነው። ሚሊሻ፣ አድማ ብተናና ፖሊስ፣ የብልጽግና ባለስልጣናት በወረዳና በቀጠና በዋና ዋና መንገዶች ማዕከላት እንዲሰፍሩ ተደርገዋል። እዚህ አካባቢ ሰራዊቱ ለቆ ሲወጣ ፋኖ አካባቢዎች ሲቆጣጠር የብልጽግና ባለስልጣናት የሚሊሻና የፖሊስ አባላትም እንደዚሁ ለቀው ወደ አንዳንድ ማዕከላት እንዲሰባሰቡ ተደርጓል። ዘግየት ብሎ በወጡ መረጃዎች ደግሞ ወደ አንዳንድ ቦታዎች ደግሞ ተጨማሪ አድማ ብተና የመከላከያ ካምፖችን እንዲረከብ እየተደረገ ሲሆን ብዙም እየተሳካ አይደለም። ማዕከላዊ ጎንደር በለሳ ሁለት ወረዳዎች በተመሳሳይ ትላንትና እንደዚሁ መከላከያው ለቆ ወጥቷል። ከተሞች በፋኖ ተይዘዋል። ይሄ እየሆነ ባለበት ሁኔታ እንግዲህ ምንድነው በሚለቀቁ ቀጠናዎች የሚኖረው ሁኔታ በሚል ለዚሁ የፋኖ መሪዎችንም አናግሬያለሁ። ቀጠናዎቹ ፋኖ ወደ ገባባቸውና መከላከያ ለቋቸው በወጣው ቀጠናዎች አካባቢ ፋኖ ጊዜያዊ የሰዓት እላፊና ኮማንድ ፖስት ማወጁን የሚገልጹ መረጃዎች እንዲሁም ደግሞ ይህም በሁሉም አካባቢ ተፈጻሚ የሚሆን መሆኑንና በርካታ ሚሊሻዎችም እንደዚሁ ለመስራት ስምምነት ፈጽሞ ከፋኖ ጋር እጅ እየሰጡ መሆናቸውን የሚገልጹ ወጥቷል። ተለቀው በወጡ አካባቢዎች ከባድ ጥንቃቄ የሚያስፈልገው የሰላምና የጸጥታ ጉዳይ ጥንቃቄ የተሞላበት አመራር መስጠት ያስፈልጋል። በሚሊሻ ላይ እንደዚሁ በተለይ በጸጥታው ጉዳይ ላይ ከፍተኛ ትኩረት ያስፈልጋል። እንግዲህ የተለያዩ አሻጥሮችም ሊኖሩበት ይችላሉ። ለቆ ሲወጣ ከዚህ አንጻር እንግዲህ የሰዓት እላፊ ገደብና አስቸኳይ ጊዜ ኮማንድ ፖስት በፋኖ በኩል መታወጁን የሚገልጹ መረጃዎች አሉ። ወደፊት በስፋት የምመለስባቸው ነው የሚሆነው። ሌላ መረጃ ሰሞኑን አብይ አህመድ በደሴ በቅርብ ርቀት በሐይቅ ከተማ በጥንታዊቷ የሐይቅ እንግዲህ ገዳማት አቅራቢያ አንድ ሪዞርት ተሰርቶ አስመርቋል። የሪዞርቱ ምርቃት እንግዲህ የኢትዮጵያ ሚዲያዎችን ሙሉ በሙሉ አየር ሰዓቱን የሸፈነ ነው። በነገራችን ላይ የአገሪቱ ሁኔታ እጅግ አሳዛኝ የሚሆነው የኢትዮጵያ ሚዲያዎችን የምትከታተሉ ካላችሁ አገሪቱ በዚህ አይነት ቀውስ ውስጥ ሆና ባለችበት ሁኔታ ስለ አንድ ሪዞርት ምርቃት
አንድ ሪዞርት በኢትዮጵያ ውስጥ ስለሚኖረው ሚና ነው እየተነሳ ያለው። ይህ እንግዲህ በትክክል መታመም ካልሆነ በስተቀረ አንድም ጤና ያለው ኢትዮጵያዊ በዚህ ጉዳይ ላይ እንግዲህ ዋና ዋና ሚዲያዎች በቀንም በማታም በጠዋትም በሙሉ ጊዜ ዘገባቸው የአንድ ሆቴል ምርቃትን እንደዚህ ማዕከል አድርገው ሲዘግቡ መታመም ካልሆነና እንዲሁም ደግሞ ሀገሪቱ በማን እጅ እንደሆነች የሚያሳይ ነው። እንደዚህ አሁን ከላይ ያነሳናቸው ቀውሶች፣ አደጋዎች ባንዣበቡበት በዚህ ሰዓት የኢትዮጵያ ብሔራዊ ሚዲያዎች ግን ያወሩ የነበረው አንድ ሪዞርት ተመረቀ፣ ሸበሌ ሪዞርት ተመረቀ፣ ሎጎ ሪዞርት ተመረቀ፣ ጎርጎራ ሪዞርት ተመረቀ እያሉ ነው። በዚህ ላይ እንግዲህ ተመስገን ጥሩነህ ያደረጉት ንግግር ራሱ በጣም የሚገርም ነው። እንግዲህ አገሪቱ በብልጽግና እየተጓዘች ስለመሆኗ የዚህ ሆቴል መመረቅ ያሳያል ነው የሚሉት። በነገራችን ላይ በሆቴል ሪዞርት ጨምሮ ትልልቅ የሚባሉ ባለኮከብ ሆቴሎች ጭምር በሌሎች ሀገራት የግለሰቦች ናቸው። አንድ መንግስት ፕሮጀክት ብሎ ሆቴል ግንባታ ላይ የሚሰማራበት ሁኔታ በእጅጉ ያስተዛዝባል። በአንጻሩ ሆስፒታሎችን፣ መንገዶችን፣ ድልድዮችን እንዲሁም ደግሞ ዩኒቨርሲቲዎችን እና ሌሎች የህዝብ ተቋማትን መገንባት የአንድ መንግስት ተቀዳሚ ስራ ቢሆንም እየሆነ ያለው ግን ይሄ ነው። አገሪቱ አሁን ሁለት ስራዎችን የሚሰራው ሪዞርትና ሆቴሎችን ትሰራለች። እንዲሁም ደግሞ መንገዶች፣ ኮሪደር ልማት በሚል መንገዶች ያሳምራሉ። ከዛ ውጭ ቀሪው በጀት ደግሞ ለትልልቅ ድልድዮች፣ ለትልልቅ ባቡር ግንባታዎች፣ ለሜጋ ፕሮጀክቶች ሳይሆን ለወታደርና ለሰራዊት ግንባታ ነው እየዋለ ያለው። ለማንኛውም በዚህ ምርቃት ላይ ምን አጋጠመ የሚለውን የተመለከተው መረጃ ላስከትል። አብይ አህመድ ወደ ደሴ ከመጣ በኋላ የሆነው ምንድን ነው? ለምርቃቱ በመጣበት ጊዜ የአድማ ብተናና ሚሊሻ ሙሉ በሙሉ ትጥቅ እንዲፈታ ተደርጎ ነበር። ምርቃቱ እስኪጠናቀቅ ድረስ የአብይ አህመድ በዛ አካባቢ መርሃ ግብሩን አጠናቆ እስኪወጣ ድረስ አካባቢው ሐይቅ ከተማ የነበረ ሚሊሻና አድማ ብተና ትጥቅ እንዲፈታ ነው እየተደረገው። አብይ አህመድ ደግሞ ለጥበቃ ሌላ ኮማንዶ አሰማራ። እነዚህ መሳሪያቸውን አስረክበው ወደ ግምጃ ቤት ከቆዩ በኋላ አብይ አህመድ ለቆ ሲወጣ ነው መሳሪያቸውን እየተረከቡት። ይሄ እንግዲህ የዚህ አካባቢ የነበረው ክስተት ማሳያ ነው። እዚህ ላይ ብዙ ነገሮችን ማስተዋል ይቻላል። አንደኛ የሚታመን ኃይል አለመሆኑን በብልጽግና በኩል የአማራ ሚሊሻና የአማራ አድማ ብተና እንዲሁም ደግሞ ያው ከፋኖ ተለይቶ አይታይም በተደጋጋሚ እንደሚናገሩት። ሁለትም ይሄ ኃይል የሚፈለገው ለማገዶ ለእርስ በርስ ውጊያ እንደ ማገዶነት ካልሆነ በስተቀረ በብልጽግና በኩል የሚታመን አይደለም። እንግዲህ ኮማንዶ በተሰማራበት ስምሪት ውስጥ እነሱ ትጥቅ ይዘው እንዳይንቀሳቀሱ የተደረገው ያለውን አመኔታ የሚያሳይ ነው። ይሄ የተለየ ሴኩሪቲ አይደለም። ብልጽግና የራሴ ሚሊሻውም የራሴ ነው፣ አድማ ብተናውም የራሴ ነው፣ ሰራዊቱም የራሴ ነው ካለ ይሄንን ማድረግ አልነበረበትም። ይሄ ብዙዎቹን አስከፍቷል። አንዳንዶቹ ስለማንታመን ትጥቅ አንወስድም ያሉም እንደነበሩ ነው እየተሰማው። ይሄ ከደሴ ዙሪያ ከሰማኋቸው መረጃዎች መካከል አንዱ ነው። ሌላው እንግዲህ ካሉ መረጃዎች መካከል በተለይ ወደ ሸዋሮቢትና ሸዋ ቀጠና የሚወስድን መረጃ አስከትላለሁ። በሸዋ ቀጠና የስልክ አገልግሎት ተቋርጦ ዘመቻ በተደረገባቸው ቀጠናዎች ያለውን ሁኔታ በተመለከተ የደረሱ መረጃዎች አሉ። ሸዋሮቢት ዙሪያ ምን ሲሆን ሰነበተ የሚለውን በተመለከተ ፋኖ አበበ ጺሞ የሚከተለውን አድርሷል። ሸዋሮቢት ዙሪያ እንግዲህ ለተከታታይ ቀናት በቀጠለው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በቀንና በሌሊት ጭምር ውጊያ ስለመደረጉ ነው መረጃው የሚያሳየው። በሸዋሮቢት ዙሪያ ቆቦ ቀበሌ፣ ተሬ፣ ወክፍሌ ወደ ተባሉ ቦታዎች በሌሊት ከገባ የእግረኛና የአየር ወለድ ኮማንዶ ጋር ተከታታይ ውጊያዎች ተደርገዋል። በውጊያው ሰብአዊ፣ ቁሳዊና እንዲሁም ወታደራዊ ኪሳራ ደርሷል። በተለይ መንግስት በተባለና ውስቴምቧይት በተባሉ ቦታዎች ላይ ከባድ ውጊያዎች ተደርገዋል። ውጊያዎቹ ዛሬም እንደዚሁ በውድ መሳሪያዎች ጭምር ታግዘው እንደቀጠሉ ናቸው። በዚህ ቁስለኞች በሄሊኮፕተር ስለመነሳታቸው የሚገልጹ መረጃዎች አሉ። በኤፍራታ ግድም ወረዳ ከቀወት ወረዳ ባሻገር ደግሞ በአርሶ አምባ፣ በአጣዬ ወክፍሌ፣ ዘንቦ ለቆ ወጥቷል። ከውጊያ በኋላ ወደ አጣዬ ተመልሷል። እግረኛና አየር ወለድ ኃይሉ ከኦሮሞ ብሔረሰብ ዞን የተነሱ ታጣቂዎችና እንደዚሁም ደግሞ በቀጥታና በተዘዋዋሪ ድጋፍ የሚደረግላቸው ሚሊሻዎች በአካባቢው በተለይ ማኛ፣ ዘንቦ፣ ግንብ ተብሎ በሚጠሩ የአጣዬ ዙሪያ አካባቢዎች ጉዳት አድርሰው እስካሁን ድረስ ከ19 በላይ አርሶ አደሮችን ጨፍጭፈዋል። እነዚህ ታጣቂዎች ይህን ጭፍጨፋ ሲያደርጉ በመከላከያ ሽፋን ይሰጣቸዋል። አርሶ አደሮቹ ደግሞ ራሳቸውን ሲከላከሉ ፋኖ ናችሁ በሚል እንደዚሁ የከባድ መሳሪያ ድብደባ ተፈጽሞባቸዋል። 14 አርሶ አደሮች ጥር 29 ሲገደሉ 5ቱ ደግሞ ጥር 30 ነው የተገደሉት። ይሄ እንግዲህ በዚህ ግድያ ባሻገር ተይዘው የተወሰዱ መኖራቸውን የሚገልጹ መረጃዎች ወጥተዋል። አርሶ አደሮች እንግዲህ ከታጣቂና ሚሊሻ ራሳቸው እንዳይከላከሉ በከባድ መሳሪያ ሽፋን በመስጠት ነው ይሄ ጉዳት የደረሰው።
ወደ ሌላው መረጃችን ስንሄድ ወደ ፍኖተ ሰላም የሚወስድን መረጃ ነው የማስከትለው። በፍኖተ ሰላም ቀጠና እንደዚሁ በደጋዳሞት እና በፍኖተ ሰላም ጅጋ አቅራቢያ በተፈጸሙ ጥቃቶች እንደዚህ ወታደራዊ ኪሳራ ደርሷል። ዛሬ ማለዳ ከጅጋ ወደ ሆንዳሽ ተብሎ ወደሚጠራው ፍኖተ ሰላም ዙሪያ እንቅስቃሴ ላይ በነበረ ኃይል ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። የጉዳት ሁኔታው በዝርዝር አልታወቀም። በተመሳሳይ እንደዚሁ ደጋዳሞት ፈረስ ቤትም ጥቃት ተፈጽሟል። እንግዲህ ይሄ ባለው አጠቃላይ በአማራ ክልል ያለው ሁኔታ ማሳያ ሲሆን ወደ ሰቀልት ደንቢያ ደግሞ ስንሄድ በደንቢያ ሰቀል ተብሎ በሚጠራ ቦታ በሚሊሻና በአድማ ብተና ላይ ድንገተኛ ጥቃት ተከፍቶ እንደዚሁ ጉዳት ደርሷል። ለህዝብ ለመሰብሰብ ስምሪት ወስደው በወጡ የአድማ ብተናና የሚሊሻ አባላት ላይ ነው ድንገተኛ ጥቃት እየተከፈተው። ወደ ራያ ቀጠና ስንሄድ በራያ ቀጠና ማይጨው ተጨማሪ ኃይል ሌሊቱን ህወሓት አራግፏል። በዚህ በትምህርት ቤት እና በውሃ ልማት አካባቢ ነው ኃይል የተራገፈው። ትናንት ከተራገፈባቸው ትላንት የተራገፈው ደግሞ ስምሪት ወጥቷል። አለማጣ ከተማ በርካታ አካባቢዎች ጸጥ ብለዋል። ብዙ የህወሓት ታጣቂዎች አይታዩም። ከከተማ ውጭ ነው ያለው። ህዝቡም ለመንቀሳቀስ ተቸግሯል። ማይጨው ከተማ፣ ጥላሁን ይግዛው ትምህርት ቤት፣ እንዳመሆኒ ከተሞች ሌሊቱን ተጨማሪ ጦር መሳሪያዎች የተራገፉባቸው ከተሞች ናቸው። ነዳጅ የጫኑ ተሽከርካሪዎች፣ ሎጂስቲክ እና የጦር መሳሪያ እንዲሁም ታጣቂ የጫኑ ተሽከርካሪዎች ዛሬ ሌሊቱን ከማዕከላዊ ትግራይ ወደ እነዚህ አካባቢዎች ተንቀሳቅሰዋል። ትናንትና ውሃ ልማት ትምህርት ቤት አቅራቢያ የነበሩ 6 ተሽከርካሪዎች ታጣቂዎችን እንደዚሁ ወደ አለማጣና አፋር አካባቢ ማንቀሳቀሳቸው ነው የታወቀው። ከአጠቃላይ ካለው ሁኔታ አንጻር እንግዲህ አሁን ያለው ሁኔታ የመከላከያ ስምሪት በተመለከተ ያነጋገርኩት ወታደራዊ አስተያየት ሰጭ ይህንን ብሏል። እንግዲህ አሁን ባለው ሁኔታ እነዚህ ከ3 እስከ 5 ድረስ እየተቀያየሩ እየመጡ ያሉ የውጭና የውስጥ ግንባሮችን የሚሸከም የመከላከያ ኃይል አለ ወይ ብዬ ጠይቄ ነበረ። ይህንን በተመለከተ እንግዲህ ሰራዊቱ ምሬት ውስጥ ነው፣ ያለ ረፍት በአገር ውስጥ ጦርነት ተጠምዶ ነው ያለው። ተገዙ የተባሉ የቴክኖሎጂ መሳሪያዎች ጉዳይንም በተመለከተ እንደዚሁ እና ስትራቴጂክ አመራር የሚሰጡ የመከላከያ ልምድ ያላቸው ሰዎችን የተመለከቱ ምልከታዎችን ነው እንግዲህ የተባባሪ አስተያየት ሰጭ አስተያየት እየሰጠው። እንግዲህ በዚህ በኩል ሰራዊቱ ምሬት ውስጥ ገብቷል። ስትራቴጂክ አመራር የሚሰጥ ሰራዊት የለም። የተወሰኑ ጀነራሎች እንደዚሁ በገንዘብ እና በኮንትሮባንድ ንግድ ውስጥ ነው የሚገኙት። ጉዳዩ ያለው ብልጽግና ፓርቲና ሰውየው ላይ ነው ይላሉ። እንግዲህ አብይ አህመድን ሰውየው ላይ ነው። ይህንን የሚከታተል ሁኔታ እንኳ በውስጥ የለም። ውስጣዊ የሰራዊት መተማመን የለም። በእርስ በርስ ጦርነት ማሸነፍ አለመቻል ለአብይ አህመድ አልተገመገመም። ጄኔራሎቹ ለአብይ አህመድ የሚያቀርቡት ሪፖርት አብይ አህመድን ከእውነታው እንዲርቅ አድርጎታል። አብይ አህመድ ደግሞ እንኳን እንደዚህ አይነት ሪፖርት ተሰጥቶት ራሱም እውነታን አይቀበልም። በሰራዊት ብዛትና በቴክኖሎጂ የሚተማመነውን ነገር አሁንም ይቀጥሏል። ወደ መሬት ሲወርድ ግን ከቴክኖሎጂም ከሰው ኃይል ጋር የማይጨበጥ ሁኔታ ነው ያለው። አንድ ሰራዊት የሚገነባው በቴክኖሎጂ ወይም ደግሞ በሰራዊት ብዛት ብቻ አይደለም። ሰራዊትን ሰራዊት ከሚያደርጉት መንገዶች መካከል እንግዲህ ሰራዊት የሚተማመንበት ስትራቴጂክ አመራር የሚሰጠው አመራር ያስፈልጋል። ይሄ የለውም። ውህደት ያለው ተክለቁመና ያለው ሰራዊት መገንባት ያስፈልጋል። ይሄ አልሆነም። ሰራዊቱ በዓላማዎችና በውጊያዎቹ መነሻ ምክንያቶች የሚያምን መሆን አለበት። ይሄ አልታመነበትም። ከራስ ከእናት ከአባት ጋር ነው የሚዋጋው። ይሄ ደግሞ እንግዲህ መሬት ካለው ሁኔታ አንጻር አሸናፊ አያደርግም። ሰራዊት ለዓላማውና ለመሪው የሚተማመን ሲሆን ወደፊት መግፋት ይችላል። ይሄ በሙሉ በትልቅ ክፍተት ያለበት ነው ይላሉ እንግዲህ የመረጃ ምንጩ። በእርግጥ አብይ አህመድ እጅግ ዘመናዊ የጦር መሳሪያዎችን ገዝቷል። ብዙዎቹ የጦር መሳሪያዎች ኦፕሬተሮቻቸው ጭምር የኢትዮጵያ ጥንታዊ ጠላት የሚባሉት እንደ ቱርክ ያሉት ናቸው። የቱርክ ኦፕሬተሮች የሚይዟቸው የጦር መሳሪያዎች ለኢትዮጵያ ከባለቤትነት ያለፈ ምን ውጤት ያስገኛሉ? ይህንን እንኳ የሰው ኃይልና የቴክኖሎጂ ሽግግር አላደረገም። አሁንም ብዙ መሳሪያዎች በቱርኮች ነው ኦፕሬት የሚደረጉት የሚል አስተያየት ነው እየሰጡት። እንግዲህ ከዚህ አንጻር ዘመናዊ ጦር መሳሪያ መግዛትና ብዙ ሰራዊት ማሰለፍ ብቻውን አሸናፊ አያደርግም። ሰራዊት ከግል ስነልቦናው በሚነሳ ተክለቁመና ሲዋጋ ውጤት ያመጣል። አብይ አህመድ ይህንን መገምገም አይችልም የሚል አስተያየት ነው እየሰጡኝ። እንግዲህ ተጨማሪ መረጃዎችም አንዳንድ አሉ። እነሱም በሌላ ጊዜ እንደየሁኔታው የማቀርብ ይሆናል። እንግዲህ በአጠቃላይ ዛሬ ካሉት መረጃዎች ደግሞ 2 መረጃዎችን ልጨምር። ወደ ጎንደር ዙሪያ ጭንጫዬ እና ቀሃር ተብሎ በሚጠሩ ቦታዎች በእንቅስቃሴ ላይ በነበረ ሰራዊት ድንገተኛ የደፈጣ ጥቃት ተፈጽሟል። ከ10 በላይ ሚሊሻ አባላት እንደዚሁና አድማ ብተና ቁስለኛና ሞት ሲሆኑ
2 የሚሆኑት ደግሞ በፋኖ ተይዘዋል። እንግዲህ በተለያዩ አካባቢዎች ያለው ሁኔታ በተመለከተ ከፋኖ አንጻር ተለቀው በሚወጡ አካባቢዎች የሚቋቋም የሰላምና የጸጥታ ጉዳይ እንግዲህ ህዝቡ በዋናነት በተለይ የፋኖ የማስተዳደር አቅምና ጸጥታና ሁኔታዎችን የመከላከል አቅም የሚለካበት ነው። በዚህ በኩል እንግዲህ ብልጽግና የተለያዩ ሴራዎችን ማድረግ ይሄው ብሎ ፋኖን ከህዝብ ጋር ድጋሚ ለማጋጨት ከሚያደርጋቸው ሴራዎች ከድንገተኛ ጥቃቶች እንዲሁም ደግሞ እነዚህ አካባቢ ተለቀቁ ማለት አሁንም ከአየር ኃይል ከድሮን እንዲሁም ደግሞ ከቴክኖሎጂ መሳሪያዎች ሙሉ በሙሉ ተለቀዋል ማለት አለመሆኑ ሁሉ መገንዘብ ያስፈልጋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ